አሁን ልቅ እዚህ የተሰበሰባችሁ የጴንጤ ሴቶች እናንተ ተኝታችሁ ሳላችሁ ሌላ አዲስ ታሪክ ተፈጥሮልሻል። ምን ተፈጠረ? ተሰሚያለሽ? ውሃ ያዢ ስርሽ ራስ ምታትንም ቢነሳ ሁሉ እሱን ያዢ። ፔንኪለር አለ ምን አለ? ኤደንም ደገፍ በየሶፋ ላይ ረተትና የጴንጤ ሴት እለም ያለ እንቅልፋ መሆናችሁ እናንተ ተኝታችኋል። ረተትና ተርሚ እቺ ሴትዮ ማናት? እዚህ ስዕሏ ላይ የምታዩት ረተትናታ እና ምንድነው ይሄ? ከስራ ያሉት ክንፍ ያላቸው ምንድናቸው? ተማሪያም ናት። አይ ናት አትበይኝ። ጥያቄ ነው የተጠየቀው። ካልሆነ ታች ወርደሽ ታርታረግ ካልሆነ ታች ወርደሽ ታርታረጊያለሽ። ይላፈኝ ማናት እቺ ሴት? እኔ እኮ አዲስ መጽሐፍ መስሎኝ ነው ኤርሚ። በእውነት አዲስ መጽሐፍ ነው ይሄ ምናምን ስል ነበርና ይሄ መጽሐፍ ነው እንዴ? እኮ ስዕል አድህኖ ነው እንዴ? አረ ኤደን እንደዚህ ሰውን አታሳንሱ። መላእክቶች ናቸው ያሉት እንግዲህ ቅዱሳን ስዕላት ነው እኮ። ማናት ሴትየዋ ነው? ሴትየዋ እንግዲህ አሁን ትንሽ ፍንጩን እንትን ስላደረከን እህተ ማርያም ትመስላለች መሰለኝ። በጥሩ ማን ይመስላል? ወይኔ በጌታ በኢየሱስ ስም ኤርሚ ማታመጣው ጉድ የለህም በእውነት በኢየሱስ ምንም በለው። ከጴንጤ ሴት አንድ ማማሰያ እንኳን ይዞ የሚነሳ ሰው ይጥፋ። ወይስ ጋራ መነጽር ይላርግ በእናትህ። ይሄማ መነጽር ያስፈልገዋል በእውነት። እኔ እኮ የሆነ አዲስ መጽሐፍ መጥቶ ነው እንዴ ጌታ ቆይ አንዴ በትሩማ የአባገዳ አባቶች የሚይዙትን ነው የሚመስለው። ምንም አባገዳ በይ በጳጳስ በይ አሁን በትሩን የያዘችው ሴትየዋ ማን ናት? ሁለት በትር ነው የያዘችው ኤርሚ አይደለ? እናንተ ተኝታችሁ አሁን በመነጽሬ ሳየው ሁለት በትር፣ በአንድ እጇ ረጅም በትር በሌላኛው ደግሞ ያንቺ አይን ደግሞ እንደው እዱየራ ነው። አይ በደንብ ነው መርሲዬ መነጽር አምጥቼ ነው ያየሁት። እውነቴን ነው። ትልቁ በትር አለ። ከዛ ደግሞ ይሄ የቀሚሷ ቢጫውን ያላቅም ብቻ አንድ ረጅም በትር ይዛለች። ኦኬ እሺ። ይሄ የኦርቶዶክስ መነጽር አይደለም ያረክሽው፣ የኦርቶዶክስ መነጽር አይደለም። አሬ ማን ነው በጌታ እንዲህ በኢየሱስ ስም ዛሬማ ጴንጤውን ሁሉ እንደዚህ ግራ ነው የማጋባው። ዛሬ እናንተ ግራ መጋባት ቀደው። ማናት እቺ ሴትዮ? እቺ ቅድስት ሴት ማናት? ጣጡስ ነች። ጣጡስ ፈልጉ ወይ ጣጡስ ጴንጤው ላይ ያስገባ እህትየውም ገብታለች። ኒያዬ ተናገር ካልሆነ በሙሉ ታች ዘረግፋችሁና ታብታብ ታረጋላችሁ። ጴንጤ የገባ ይጠየቃል። እቺ እንድቻ አይነት ቆንጅዬ ስዕል አድህኖ ማናት? እንግዲህ ወይ ጣጡስ ነች። አይኗ ደግሞ ትልልቅ ነው። ጣጡስ እኔ ጣጡስ ወይ ጣጡስ ነች ወይ ደግሞ እህተ ማርያም ነች። ከሁለት አንዱ ብያለሁ እኔ መልሻለሁ። መርሲ ቀጥል ሊያየ መልሽ። እንግዲህ ዛሬ ማምታታት የለብኝ መያዝ አለባቸው ወንድም። እውነት አዎ እንዴ እንደዚህ አርር ያለው አልኩ። በጴንጤ ሴቶች አርር ያለው ምንም የሆነ ቦታ ላይ አትነቁም። የሆነ ማማሰያ ነገር እንኳን ይዛችሁ ፎቶ አትነሱም እንዴ? አሜሪካ ዩኒቨርሲቲ ላይ ወጣለች። የኦርቶዶክስ ሴቶች ይሄው እንደዚህ መጣውላችኋል። ማናት እቺ ሴትዮ? አዎ ቪዲዮዋን ቀጥያ ሰማችኋለሁ። ቪዲዮ አላት። እንደው ይሄ ኮሜንት አስናዚ ስንዱ ናቸው ይላል። እዚህ ጋር ደግሞ አስናዚ ስንዱ ኮሜንት እኮ ጉድ እኮ ነው። ጣጣነች እንጂ በጌታ ምን ጉድ ነው? ነያሲ ነይ ግቢ። መርሲ አትሞክሪም? ማን እንደሆነች እኔማ አልሞ እኔ ሙከራችሁ ምንም አልሰራላችሁ። እና አባገዳ ናት ብላ ያለው ማን ነው? ዱላ ነው ያዘችው አልኩኝ። አባገዳ አባቶች ዱላ። አባገዳ ወንድ ነው የሚሆነው፣ ሴት አባገዳ አትሆንም። በትሩን ያልኩት ሞድሽ እንቅልፏ መጥቷል። ሜርሲ እንቅልፍሽ መጥቷል። በቃ ተኝ እህትዬ። ኧረ እኔ በትሩን ያልኩት እሷን አለ
እቺ ወንድሜዋ እቺ አንገቷም ያስታውቃል እንቅላቷም ያስታውቃል አራ አለባበሷም በደንብ ያስታውቃል እህተ ማርያም ጭንቅላቷ በደንብ ያስታውቀው ሞድሽ ያው ባሉን ይመስላል ትልቅ ነው እንዳትይ አይ ቅርጹ ምናምን ወደ ባሉን ይመስላል ምን ለምሳሌ ይሄ የምታረጋ የምትጠመጥማቸው ምናምን አለ አይደለ የባሉን ቅርጽ ስለሚመስል እሷ ነች ራሷ ናት ታታችስ እነዚህ ክንፍ ያላቸው ቀና ብለው በግራና በቀኝ የሚያየው እነሱ ደግሞ ይውል የሆነ ልጅ አለ አንድ ከሷ ጋር ሆኖ ነክሳለው ገለመለ የሚል አለ እነሱ የሷ እንትን ወይ ናቸው ሁለቱ በቃ ቀዳሽ ምናምን ነገር ወይኔ አገር ኢትዮጵያ የሆነ ነገር ማገብቶባታል ሆነት የሆነ ነገር ግዴላችሁ በቀንም ይሁን በሌሊት የሆነ ነገር ተራጭቶብናል ወይ ተጨሶብናል ምድሪቱ ላይ ህዝቡን ፈዘዝ ብሏል እንዴ ተው እንጂ ንገረን እንጂ ታዲያ የምወድሽ እንኳን ትንሽ ጠጋ ያልሽ ይመስለኛል እኔ እንጃ እኛን ተሳሳት ነው እናንተማ አባገዳላችሁ እንዳይሰማችሁ እንጂ እኔ ጣጡስ አልኩኝ ጣጡስ ነሽ መሰለኝ የምወድሽ እኔ ዱላውን ያልኩት እባክሽ ታዲያ ሴት አትይዝም እሷ ሴት አትይዝም ዱላ ኦኬ ዱላውን አለመያዛን ነች የምትይዘው አይዞሽ ዱላውን እኛ ለጨዋታ ነው ግን ወደደችም ጠላችም እቺ እሷ ራሷ እህተ ማርያም ግን እህተ ማርያም ነው ስሟ ትክክለኛው በቃ አሁን የጴንጤ እህቶች ተንጫጩ ማለት ነው ምንም አንድም አልመለሱ እንዴ በግራና በቀኝ ሰነኝ ደመና ላይ ተቀመጡት እነማን ናቸው ደመናም ላይ ተቀምጣሉ እንዴ ደመና ላይ ባቶች ይመስለኛል ጠይሙ ገብርኤል ነው ገብርኤልን ጠይም ስለሚሉት ድሮ በጠይምነት ነበር የተማርነው ጠይም ነው ይሉ ነበር ያኛው ደግሞ እንግዲህ እንጃ አረባከ ቀሪላ ነው ራሱ ወፋፍሯል በጣም እትየው ሊያም እንደምትል ነገር ስትፈልግ በግራና በቀኝ ያሉት ደሜና ተሜ ናቸው እኔ አላልኩም ሚካኤልና ገብርኤል ናቸው ጦስ ስትሰበስብብኝ ይልሽ ደሜና ተሜ ናቸው ወፍም ያለን እሺ ለማንኛውም ኮፕሊንግ ሼር አድርጉት ጸጋ ይብዛላችሁ ይሄ ማለት የወይዘሮ ስንዱ ስዕል አድህኖ ነው ያሰራችሁ ለራሷ አዎ የኔ እናት አልቀረባትም ጎበዝ አባ ዮሐንስ እኮ አሰርቷል ታውቂያለሽ አባ ዮሐንስም እንደዚህ አለው ጎሽ ወይ ስንዱ ድፍረት እናንተ ናችሁ እንጂ ለኔ ያልሰራልኝ ያላችሁት በቃ አሁን ላንተ ነው ቀጥሎ የሚሰራል ዝምበት እንዴ አልሰማን እንደ ጳውሎስ ነው የሚሰራል ቀለዳል ባለፈው አልሰማህም እንዴ አሁን እኮ እናንተ ገድለ አኬ ብላችሁ ማጻፋችሁ አይቀርም እኛ ግን ኤርሚ ለኢየሱስ ያለቅሳል እንጂ አሁን ማንኛውም ነገር ሲጠየቅ አኬ ጋር ተወያዩ አኬ ንጥራላችሁ ምናምን ትላላችሁ እኛ እንደዛ አንልም ምንመካው በእግዚአብሔር ነው አሉና እንግዲህ ማሰራት ከሆነ ደግሞ እንግዲህ አናሰራልህም ነው መልሱ ወይ መቼ አጣት መቼ በዚህ ነገር እኮ እናንተ እንዴ በመጽሐፍ ቅዱስ እውነት ስላመናችሁ ለሰው ለፍጡር የሚባል ነገር የለም እሰየው አይሰራም ኤኒዌይ ስንዱ ናትች ከላይ ያሉት አይ ቲንክ ኤልያስ እና ሄኖክ ነው ተብሎ የሚታመኑት ይሄ የሷ ስዕል አድህኖ ነው የሷ ተከታዮች ናቸው እንደዚህ አድርገው የሰሩት አቤት የኔ ጌታ አውጣኝ አንተ በዚህ እነዚህ ከታች ክንፍ ያላቸው መላእክት ናቸው እሰይ እሷ ደግሞ ያው ጥሯን ሽመሏን ይዛ አቤት በሙሉ መላእክቶቹም ኢትዮጵያውያን ናቸው ጸጉራቸው የቆዳ ቀለማቸው
ሙሴና ኤልያስም ቆዳቸውን እዩ ኢትዮጵያውያን ናቸው ጸጉራቸው አከማከም በቃ እሷም እቺው እንደምታዩት ማለት ነው ያ ረቢ እና በእንቴው ለሽ ብሎ ተኝቶልሻል ማለት ነው ይሁሉ ሲደረግ ኤርሚዬ እኔ እኮ መጀመሪያ ከተማሪያም ናት ብዬ ነበር በደም አግኝተሽዋል በደም ምን ያገኘሻት መጽሐፋቸው ስንት እንደሆነ ግን ታውቃለህ ኤርሚዬ አለኝ ቆይ መጽሐፏ እዚህ ማማ ቆይ የስንዱ መጽሐፍ አለ ይሄ ተማሪም እሱ ጋር እስኪፈልግኝ ይገርመናል 104 ነው ዛሬ አንዷን 100 ምናምን ነገር ነው ዘመነ ሄኖክ የሚል ማማ እሱ ጋር እስኪ ማለት ያለ ዘመነ ሄኖክ ነው የሚለው አርዕሱ ዘመነ ሄኖክ መጽሐፍ የስንዱ ማለት ነው መጽሐፏን አስመጥቻለሁ የጻፈችው ዘመነ ሄኖክ የሚል መጽሐፍ አላት እና ደግሞ ምን እንዳለች ታውቃለህ ዛሬ ገብታ የነበረው ተከታዮቿ የመጽሐፍ ቅዱስ ማህበርን አንቀበልም ማለት አይቀበሉም በራሳቸው ነው ኦርቶዶክስ ራሱ የምትለውን እኮ አትቀበልም መጽሐፍ ቅዱስም የእስራኤላውያን ለተንኮል ብለው የጻፉት ነው የሚሉት ያቺ አርቲስቷሳ በቆም የምታምነዋ ቶኖቶ ቶ ለማንች ጀማነሽ 2 ሰዓት ተኩል ነው ምናምን ነገር እኮ ሪከርድ ተደራርገን አውርቻታለሁ ኦኬ ታብሌቴ ላይ ነው ያለው ልጆቼ ጮቱበት አንድ ሳምሰንግ ታብሌት ነበረኝ እሱ ላይ ነበር ሪከርድ ያረኳት ታብሌቴን አጣሁትኝ ፈልጌው ማለት ነው ግን ፍለጋ ላይ ነን ያለው የቱ ጋር እንደሆነ አጣሁትኝ ቤት ውስጥ የሷ እምነት ምን ደሞ ምንድነው እሱ ቶ የመጨረሻ የተነጋገርንበትን አሰማችኋለሁ እኔም የምናገረውን ቀርተሽ ማሰማት ይቻላልሽ አንቺን ቀዳዋለሁ ብያት ማለት ነው ኢየሱስ እንኳን ብለን አንጠራውም ነው ያለችው ጀማነሽ ሰለሞን ማለት ነው አርቲስቷ ያተጫለም እንደ ኤርሚሱ ነገር አንተና እሷ ያደረጋችሁት ንግግር ዩቲዩብ ላይ የለም ኖ የለም የእህተ ማርያም ለኔ የመለሰችልኝ እሱን ዩቲዩብ ላይ ጭናውት አይቻለሁ ያኔ እህተ ማርያምን የተቃወምኳት ጊዜ ግብረ መልስ ብላ የሰጠች መልስ ነበር ያው ይሄንን በትሯን ታነሳለች እልም ያለች ባይዘው እንደዚህ እንደቀላል ነገር ምትታያለ እልም ያለች አጋንንት የሚጋልባት ሴት ይሆነች ሴት ዝም ብሎ ሴት ተብሎ በእኛ በአገር ቤት ሴት እየተባለ ይናቃል ያ ኦኬ እሱን አርግና ዘመራው ሴት እየተባለ ይናቃል እኔ ሴት አልንቅም እውነቴን ነው ሴትን የሚንቅ በጣም ታላላ ሰው ነው ይሄ ምድር ይሄን ፕላኔት ባፍጤሙ ንድፋው ብለው ቢሉ ሴቶች ይደፉታል እንደው ወንዶች በተንኮል እንሂድ ከተባለ ሴቶች ይበልጡናል ታውቃላችሁ በጥበብም በእውቀትም ከተባለ ማለት ነው በተለይ በተንኮል ጥበብ እንደዚህ ለማጥፋት ከተባለ ያ እና ሴትን መናቅ አግባብ አይደለም መረጃን መናቅ ተገቢ አይደለም የኛ ቲቪ ላይ ነው ሰምቲንግ ብቻ እንደዚህ ያቀርበውታል እና ሴትየዋ ቀላል አይደለችም ቀላል ተከታይ የላትም ግን አሁን ይሄንን ያስቀመጥኩት ዝም ብዬ ለቀልድ አይደለም ከራሷ ደቀምዛሙርቶቿ ካሉበት ፔጅ ላይ ነው ያገኘሁትኝ ቆይ ማርያምን ደግሞ በእነሱ የሳሏትን ላሳያችሁ እና ይሄ አሁን እንደሚባለው ምንድነው አባቶቻችን እናቶቻችን እንደሚሉት ሳይቃጠል በቅጠል የሚባል ነገር አለ ሳይቃጠል በቅጠል ካልተደረገ በስተቀር የሴቶቹ አካሄድ ቀላል ነገር አይደለም የጀማነሽ ሰለሞንና የዚች የስንዱ አካሄድ እና ትውልዱን ወዴት እየወሰዱት እንዳለ ብታዩ የሚከተላቸው ትውልድ በቃሏ ስልጣን የሚገቡ የሚወጡ የዚህ ዓለም ሀብት ገንዘብ ያላቸው ኢቭን እንደው እንደየስልጣናቸው እርከን ከየት እስከየት ነው ብዬ ባልልም ቴንክ ዩ ተባረኪ በጣም ብዙ ሰዎች አሉ በሷ ቃል የሚገቡ በሷ ቃል የሚወጡ ማለት ነው እና የጀማነሽን እንደውም አገናኝኝ ብያት የገዳማውያን አባቶች ከላይ ያሉት እነሱ ናቸው መመሪያውን የሚሰጡን ምናምን ነገር ብላለች የት ነው ያሉት ይስላት ጎንደር ነው የት ነው ያለችው
ቦታውን ነገር የሚስራት አልነግርህም ማለት ነው እና ከዛ ከገዳሙ መተው መመሪያ ሰጥተዋቸው ይሄዳሉ ማለት ነው። ለምሳሌ በተማርያም የጸደቀው የማርያም ስዕል አድህኖ ይሄ ነው። የቱ ያው መረጃ እኔ ጋር እየመጣችሁ የምትፈልጉ ሰዎች በመረጃ ቁጭ ብቻ አሁን ትክክለኛዋ የጌታችን እናት ማርያም ነች ተብሎ በወይዘሮ ስንዱ የተዘጋጀችው ማርያም ችናት። መላእክቶቹ አይን የላቸውም። አይን ለምን የላቸውም ብላችሁ እዚህ ደግሞ ሌላ ሙግት እንዳታነሱ። አይን የላቸውም፣ እጃቸውም አይታይም። አይን የሌለው መልአክ ማለት ነው፣ እውር የሆነ መልአክ ማለት ነው። በጣም ይቅርታ አድርጉልኝ እንግዲህ አይነ ስውራን ካላችሁ በጣም ይቅርታ። እሺ አይን የለው። እሺ ምንድነው ሚስማር የሚመስለው ነገርስ? ቢጫው እሱ ሰይፍ ነገር ነው፣ በትር ነገር ነው፣ ሰይፍ ነው። አቤት የናዝሬቱ ኢየሱስ አቤት። ኦኬ እጇን ይሁ የአውራ ጧቷ አረዛዘም ማለት ነው። እንትን አይ ቲንክ ፖሊዮ ነው ምናምን ነገር የሚባለው እግር ነው አይደል የሚያጣመመው ወይስ እጅን ነው የሚያጣመመው? ልክ እንደዛ አይነት ሆና ማለት ነው። ይሄ አሁን በትክክል የቀረበ በጾም በጸሎት ተጠምደው የሳሉት ስዕል ነው። አይ የኦርቶዶክስን አሳየን ኤርሚያስ፣ ይሄን በማሳየት ልታሳስተን ነው ወይ ብላችሁ ካላችሁ የኦርቶዶክስን ማሳያችኋለሁ። ይሄ የእህተ ማርያም ችችኛይቱ የኦርቶዶክስ ዋስ ይኸው ያት አገጯ ስር ልጅየው አፄ ቴዎድሮስን ነው የሚመስለው፣ ሹሩቤ ማለት ነው። ጣቷን ከዛስ አንገቷ ጋር ያለውን 3 ፓክ ይወልኝ። እኔ እዚህ ስፖርት የሚሰሩ የሚሯሯጡ ሰዎች ሆዳቸው ላይ ነው ፓክ ሲሰሩ ማቀው። የአንገት ፓክ ታውቃላችሁ? አታውቁም እናንተ በጣም መናፍቃን ሩቅ ናችሁ እኮ ችን ቤተክርስቲያን ሳታውቋት ይባል። ይሄ በኢትዮጵያ ኦርቶዶክስ ቤተክርስቲያን በጾም በጸሎት ተጠምደው የሳሉት ስዕል ነው። ከስር ያለው ሰውዬ የተሳለው ግን ሰውየው ጋር ምን አስኬደሽ? መጀመሪያ ከላይ እንጨርሰት። ሰውየው ጋር ታች እግር ጋር ማየት የለብሽም፣ ከጭንቅላት ነው የምንጀምረው። ይሄ አገጯ አካባቢ ላይ ጥቁር ነገር አይታያችሁ? ከንፈሯ ስር ጥቁር ነገር አይታያችሁ? ሄደን ሲመነጽርሽን አድርገሽ አይታይሽም? ጥቁር ነገር ቀደም አንዱን በትር ሁለት አድርጎ ነው ያሳየው። በእርግጥ ያንቺ መነጽር አላመኑም። አገጯ ስር የፂም አይነት ምልክት ጥቁር ነገር አለ። የፂም ምልክት ጥቁር ነገር የለም ወንድሞች እናቶች? አለ ኤርሚዬ አለ። ታቱ ነው ፂም ነው? ፂም ይመስላል። ማርያም እንግዲህ ማርያም የሳመቻት እንዳለ ለራሷ ማርያም ናት። ነቀሳትስ አይመስልም? ይመስላል። ይሄ ክፍለ ሀገር የሚነቀሱት አለ አይደል? እሺ አንገቷ ስለ ያለው ስንት ክርክር ነው? ኧረ ፒትልስ ለብሳ ነው። ሶስት ክርክር ነው። ኢየሱስ ይሄ ኦርቶዶክሱ፣ ይሄኛው የእህተ ማርያም ነው። የትኛዋ ቆንጅዬ ናት? እቺ ራሷ ደግሞ እህተ ማርያም ናት። ከእህተ ማርያም ከራሷ ከእህተ ማርያም ከኦርቶዶክስ ማርያም የትኞቹ ናቸው? 3 ሴቶች ማለት ነው። የኦርቶዶክስ ማርያም እችት፣ የእህተ ማርያም እችት፣ እህተ ማርያም እችት። ኦኬ ካቶሊኳን ላምጣት። አሜን አትሉማ ለእስራኤል ዳንሳ ልብ የሚያወልቅ ተረት ይናገርና አሜን አትሉማ ይላል።
እሺ የኦርቶዶክስ የካቶሊኳ ማርያም የቱ ጋር ነበር? የካቶሊኳ ይዣታለሁ። ኦኬ ምድራችን እዚህ ደረጃ ላይ ደርሷል። ዶኖ እዚህ ጋር ካገኘኋት እስቲ እንዳይሆን ማጋ ነው ሚት አልተደረጋለ ሞድሽ ሚት አድርጌ ሞድሽ ማይክሽ ሚዩት ነው ማን ነው ክፍት ነው ኦኬ እንዴት ሄደ ሞድሽ አይሰማሽም እንዴ ዞር ብላ ነው ወገኖች የላችሁ ሞድሽ ማይኳ ዝግ እኮ ነው ኤርሚ አሁን ነው ገና ይሆን ኦኬ የካቶሊክ ዋይት ነበር በጌታ አውጭ ታገኛት wait recover okay yeah የካቶሊኳ የሚደነግጥ ሰው ካለ ትንሽ ጸሎት ያዙ አራተኛው አለ ተመጣ ነው የካቶሊኳ የካቶሊኳ ኢየሱስ በጣም የምታስፈራች ደግሞ ያቀፈችው ደግሞ ምንድነው ኤርሚ ልጅ እኮ አይመስልም እኔን አጠይቁኝ እዛው ተጠያይቁ ትልቅ ሰው ነው እኮ ኤርሚ ያቀፈችው ሽማግሌ አምጥቼ አሳይቼሽ በጊዜ እንድትተኝ እንዳላርግሽ ሽማግሌውን አምጥቼ ማለት ይሄ በጊዜ የሚያስተኛ ነው ይሄ በህልምም ሁሉ ሊያስደነግጥ ይችላል ያው ማለት ነው የካቶሊክ የኦርቶዶክሷ በጾም በጸሎት ሆነ ይሰሯት የስንዷ ራሷ ማርያም ራሷ ስንዱዬ የታለች ሜርሲ እዚህ ሞድሽ የለችም ሜርሲ የለችም ኤደን የለችም በቃ ማን ሊያ የለችም ምን እንበል ኤርሚ ምን አሁን እኮ ምን ብንኖርም እኮ እግዚኦ ከማለት ውጪ ምን እንላለን ብለህ ነው ስዕል አድኖ ያሉ ሚሉት እነሱ መጣው ይመልሱ እኛ ምን እናውቃለን ብለህ ነው አሁን ይሄንን ታብና ኮፒሊንግ ሼር አድርጉት ወገኖች እሺ ታብና ኮፒሊንግ ሼር ይደረግ ኦኬ መጽሐፍ ማነው ዘመነ ሄኖክ የሚል መጽሐፍ ባለፈው አሳይቻችኋለሁ አለ እሱ ብቻ አይደለም ይሄ ታቦቱ እኔ ጋር ነው ብላ ያለችው ቪዲዮን ባለፈው አላሳየኋችሁም ነበር እሱን ላሳያችሁ አይደል መስማት ትፈልጋላችሁ አይደል እንዴ በደንብ እንዴ አንዴ ጠብቁ ወገኖች እንኳን ደህና መጣችሁላችሁንም ኮፒ ሊንክ እና ሼር ታብ አድርጉ እሺ ኤርሚስ ከሚመለስ እንግዲህ ሌትሊ ጆይን ያደረጋችሁን እንኳን ደህና መጣችሁ ብለናል ስለዚህ በደንብ ሼር ታፕ አድርጉ ታፕታፑን እስኪ አቁሙና እና ታቡን ኮፒ ሊንክ አድርጉ እሺ አውቶ ክሊከር ያላችሁ ታፕታፑን አውቶ ክሊከር ተጠቀሙ እያነጋ
ቆንጆ ሰዓት ነው። ስለዚህ በደንብ ሼር አድርጉት። ልትተኙ ያላችሁ ሰዎች እንኳን ብትሆኑ ሼር አድርጋችሁ ተኙ። እሺ ፕሊዝ። ያ ቴንክ ዩ። ኦኬ የስዕሉን ጉዳይ እንመለስበታለን። ስንዱ እዚህ ጋር እና ለህዝቡ ከመናገር በፊት ማምለክ እንግዲህ እንዳልኳችሁ ታቦተ ጽዮን እንዳትይ አንዴ እንትኔን መክፈት አለብኝ በደንብ እንዲሰማችሁ። ብሉቱዝ ልክፈትና ብሉቱዝ ኮኔክት ላድርገው ድምፁ ማማ እንዳትረብሸኝ እንትን በይ። ኦኬ setting Bluetooth ህዝባችን ላይ የቀለዱ ሁሉ የሚዋረዱበት ዘመን ሩቅ አይደለም። ኦኬ እሺ ለህዝቡ ከመናገር በፊት ማምላክ ሙሉ አርጊኝ። ይሄ ታላቅ ሚስጥር ነው። ምክንያቱም ዓለም የሚዳስሳት ሲፈልጓት ሲንከራተቱባት የነበሩት ነገር ነው እና ቅዱስ ሚካኤል ከእግዚአብሔር ተልኮ ጽላተ ሙሴን ደብቆ እንደነበረ ከእንግሊዞች ደብቆ እንደነበረ ሁሉ ተናግሬያለሁ ማለት ነው። እንግዲህ ከ7 ዓመት ፈተና በኋላ እግዚአብሔር ደግሞ ንግስተ ነገስት ማርያም ዘኢትዮጵያ የተባልኩበትም ኃላፊነትና አደራ የተሰጠኝ ለዚች ሀገር ለቅድስት ሀገር ኢትዮጵያ እንዲሁም ከቅድስት ሀገር ኢትዮጵያ ሆኜ መመሪያን ትእዛዝን እንድሰጥ ተመርጫለሁ። ስመረጥም ደግሞ እግዚአብሔር እንደመረጠሽ በምን እናውቃለን ብለው ለሚሉ ይሄንን ለዘመናት ከህዝብ ሸሽታ የኖረችውን ጽላት ዘሙሴ እና ብርሃነ መስቀሉን እኔ በአብ በወልድ በመንፈስ ቅዱስ ትእዛዝ ፍቃድ ተረክቤያለሁ ማለት ነው። የመጀመሪያዊቷ ኢትዮጵያዊት ንግስተ ነገስት ማርያም ዘኢትዮጵያ በስጋ ይህንን መንፈስ ቅዱስ አምኖ ወላዲተ አምላክ በቆመችበት ቅዱሳን ጻድቃን ሰማዕታት ሐዋርያት ነቢያት ደናግላን መነኮሳት ሁሉ ባሉበት ጽላተ ዘሙሴን እና ብርሃነ መስቀሉን እንድረከብ መንፈስ ቅዱስ አዘዘ፣ ፈቀደልኝ፣ ተቀብያለሁ ማለት ነው። ይሄንን ብስራት ነው ማለት ነው። ትልቅ ብስራት እልል ተብሎ የማያልቅለት ማለት ነው። እንግዲህ እግዚአብሔር ለምን ተማርያም እንደመረጣት የራሱ ምክንያት ይኖረዋል። እኔም የተሰጠኝን አደራ ደግሞ እግዚአብሔር እንድወጣ እስከመጨረሻው ይርዳኝ። እልል አትሉማ እዚህ እልል የሚል የለም። ሰማችሁት አይደል? አዎ ኤርሚዬ ጽላተ ዘሙሴን እና ብርሃነ መስቀሉን ተቀብያለሁ አለች። አሁን ኦርቶዶክሳውያን መጥተው ይሄን ሊያስረዱ ይገባል። በትናንት ወዲያ አወራን አይደል? በሐሳቡ ላይ እህትየው መረጃ ግን አቅርቡ ብሎ ያለን ሰው አልነበረም። የለም። አዎ እኛ ግን አቅርቡ ብለው ባይሉንም ይኸው አቅርበናል። ያለ መረጃ አይደለም አወራው እና በዚህ ጉዳይ ላይ ታቦቱኛ ጋር ነው ብሎ የሚል ሰው ካለ ይምጣ። የወይዘሮ ስንዱ ስዕል አድህኖ ደግሞ መጥቷል። ይኸው እንደዚህ ያለ አርገን አርእስቱን ሰርተናል። መላእክትን እግሮቿ በታች መላእክት የሚመስሉ ክንፍ ያላቸው ሁለት አሞራ የሚመስሉ ሰውም አሞራም የሚመስሉ ክንፍ በማበቀላቸው አሞራ እና ጸጉራቸው ደግሞ ከመከም የሆነ ኢትዮጵያዊ ልጆች የሚመስሉ ከታች ሁለት አሉ፣ ከላይ ደግሞ ግራና ቀኝ አሉ። ይሄ እዚህኛ ብንቀልድበትም ነገ የኢትዮጵያውያን ልጆች ዛሬ ሁሉ ጭምር በየቤታቸው ለጥፈውታል። ዛሬ ሁሉ በየፔጃቸው ለጥፈውታል።
ይሄ ዝም ብሎ ለጌጥ አይደለም የተሰራው ወንድሞች እናቶች። የአባ ዮሐንስም እንደዚሁ በቤተክርስቲያን ውስጥ በህይወት ያለ ሰውዬ ማለት ነው ስዕል ሲጀምር በህይወት ያለ የሚሆን በህይወት የሌለ ብለህ ስዕል ብለህ ስዕለህ ወደሱ የምትጸልይ ለሱ የምትሰግድ ለሱ የምታጥል ለሱ የምትዘምር ከሆነ ቀጥታ ምንም አንቆለጳጵሰው ምንም በለው ቀጥታ ግልጽ የሆነ ጣዖት አምልኮ ውስጥ ገብታል ወይ ገብተሻል ወይ ያ ቤተክርስቲያን ገብቷል ማለት እንችላለን። እና ይሄን ብለን የምንለው ሐሳቡ ላይ ማውራት የሚፈልግ ሰው ካለ መምጣት ይችላል። የታቦቱ ጉዳይ ካልሆነ ግን ሰው እስኪሰበሰብ ድረስ ታብና ኮፒ ሊንክ ሼር ይደረግ። እህትየው ቤቱን ምሪው። ሁላችሁም እንኳን ደህና መጣችሁ። ምንም እንኳን ፈገግ ቢያረገን ለኛ ነው ፈገግ የሚያረገን። ቀልድ እንደሆነ ተረት እንደሆነ ምንም የማይጠቅም ራብሽ ነገር እንደሆነ እኛ በክርስቶስ ኢየሱስ የምናምን ወንድሞች እናቶች ይሄንን እንዲህ አይነቱን ልምምድ አይደለም የትኛውንም ልምምድ አንቀበልም። እንዳልኳችሁ ስዕልን አንቆለጳጵሰህ ቅዱሳት ስዕላ ድህኖ ምናምን ነገር ብለብትል የጸጋ ያክብሮት ያምልኮት እንሰግድላቸዋለን ብለብትል ወደኛ ወደ ጴንጤው ጋር ብትመጣ ስዕላት ከማስተማሪያ ውጪ ለሌላ ለምንም የሚጠቅሙት ነገር የለም። እየቀዳደድን የስዕል ምንድነው የከሰል ማያያዣ ከማድረግ ውጪ ሌላ አንዳች ሊፈይዱ እንደማይችሉ ማለት ነው። ምክንያቱም እግዚአብሔር እንደዚህ አይነትን ስርዓት በአዲስ ኪዳንም ላይ ስላልሰጠ ማለት ነውና ካለ ግን መጥቶ ማውራት ይችላል። እህትየው ኮፒ ሊንክ ሼር አስደርጊ። ምሳም ልብላ አለውን በዚህ ሐሳብም ላይ ማውራት የሚፈልግ ሰው ካለ መጥቶ ይንገረን። ቪዲዮ አሰምተናል አሳይተናል። በስዕላትም ዙሪያ ላይ ያለው ነገር እኛ የነ ማርያም ነው የገብርኤል ነው የሚካኤል ነው ብለው ሲያሞኙን የኖሩት አንሶ አሁን በህይወት ያሉ ሰዎች ሁሉ ጭምር እንደዚህ አስላ ማለት ነው። ምንድነው ይሄ ስዕል አሁን ብቻዋን የራሷ ፎቶ ቢሆን ቅድም እንዳየነው የራሷ ፎቶ ነው ይባላል። እነዚህ ከላይ እጃቸውን ዘርግተው በግራና በቀኝ ደመና ላይ የቆሙ የሚመስሉት ኤልያስና ሄኖክ ናቸው ተብሎ ይባላል። ጭንቅላቷ ትይዩ ከላይ ደግሞ ያለውን አይታል ነጭ ርግብ የሚመስል ነገር ከላይ ያለው ለማርያም የተባለችውም ልክ እንደዚህ እኮ ተደርጎላታል። ቆይ ላሳያችሁ እሱ ነው። ኦኬ በኋላ አሳያችኋለሁ። ኦኬ እሱም በኋላ አሳያችኋለሁ። ታብና ኮፒ ሊንክ ሼር አድርጉት። ተባረኩ። እህትየው ቤቱን መሪ ጸጋ ይብዛልሽ። አሜን። ተባረክ። ጸጋ ይብዛልህ ወገኖች ሁላችሁንም